በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የዚህ መንፈሳዊ ማዕድ ተካፋዮች፣ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? እነሆ የነፍስም የሥጋም ፈውስ በሚታደልበት ሰማይና ምድርን በፈጠረ በታላቁ አምላካችን ቸርነት ተጠብቀን በዚህች ድንቅና እጅግ የተለየች ዕለት ደርሰናል። ዛሬ ተራ ቀን አይደለም። ዛሬ የብርሃን ቀን፣ የነጻነት ቀን፣ የእረፍት ቀን የሆነችው ክብርት ሰንበት እሁድ ናት። ከዚህም ጋር ተያይዞ ዛሬ በታላቁ ዐቢይ ጾም አራተኛው ሳምንት መጻጉዕ ብለን በምንጠራው የፈውስና የምህረት ሳምንት ላይ እንገኛለን። ደግሞም ይህች የተባረከች ዕለት ሰማይና ምድር የማይወስኑትን የዓለሙን መድኃኒት የእግዚአብሔርን አንድያ ልጁን ጌታችን መድኃኒታችን ኢየሱስ ክርስቶስን በልዩ ሁኔታ የምናስብበት በዓለ ወልድ የወልድ ወርሃዊ መታሰቢያ በዓል ነች። በዚህች ቅድስት ዕለት ለእኛ ለኃጢአተኞቹ፣ ለእኛ ለደካሞቹ በረከትን፣ ጸጋን፣ ጤናንና ሰላምን ሊያድሉን መጥተዋል። ኑ ልባችንን ሰብስበን አእምሯችንን ከዓለማዊ ሁካታ አርቀን ወደዚህ ጥልቅ የመንፈስ ባህር እንግባ። ነፍሳችን በእግዚአብሔር ቃል ትረፍ፣ ሥጋችንም በፈጣሪ ፍቅር ይፈወስ። እነሆ ክብርቷ ሰንበተ ክርስቲያን የጌታችን የትንሣኤው ዕለት የብርሃን መነሻ ናት። በዚህች ዕለት አምላካችን ከሞት ባርነት ነፃ በማውጣት ከሲኦል ጨለማ ወደ ገነት ብርሃን አሸጋግሮ ታላቅ የነፍስ ረፍትን የሰጠባት ዕለት ናት። እሁድ የሰላም ቀን ናት። እሁድ የተስፋ ቀን ናት። በዚህች የተስፋ ቀን የዐቢይ ጾም አራተኛው ሳምንት መጻጉዕ ይዘከራል። መጻጉዕ ማለት በሕመም የደከመ አልጋ ላይ የዋለ የተልፈሰፈሰ ማለት ነው። በዮሐንስ ወንጌል ምዕራፍ 5 ላይ እንደተጻፈው በኢየሩሳሌም በቤተ ሳይዳ መጠመቂያ አጠገብ ለ38 ዓመታት ሙሉ በአልጋ ላይ የዋለ አንድ በሽተኛ ነበር። ኦርቶዶክሳውያን አስቡት፣ 38 ዓመታት ሙሉ የሰው ልጅ ዕድሜ እኮ ነው። ስንቱ ወዳጅ ዘመድ ጓደኛ ጥሎት አልፎ ይሆን? ስንቱ እስከ እንግዲህ አይድንም ብሎ ተስፋ ቆርጦበት ይሆን? ነገር ግን እሱ ተስፋ አልቆረጠም ነበር። ጌታችን ኢየሱስ ክርስቶስ ወደ እርሱ መጣና ልትድን ትወዳለህን? አለው። ሕመምተኛውም ጌታዬ ሆይ ውሃው በተናወጠ ጊዜ ወደ መጠመቂያይቱ የሚያገባኝ ሰው የለኝም ብሎ መለሰ። ሰው የለኝም፣ ይህ ቃል ዛሬም ድረስ በብዙዎቻችን ልብ ውስጥ የሚያስተጋባ የብቸኝነት ድምፅ ነው። በሕይወት ፈተና ስንደቆስ፣ በኃጢአት ደዌ ስንታመም፣ በኑሮ ጫና ስንዝል ሰው የለኝም እንላለን። ነገር ግን የሰዎች ሁሉ ፈጣሪ የሆነው እውነተኛው ሐኪም፣ ፍጹሙ ጤናን አዳይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነሳና አልጋህን ተሸክመ ሂድ አለው። በዚያች ቅጽበት የ38 ዓመቱ ደዌ ተወገደ፣ አጥንቶቹ ጸኑ፣ ጅማቶቹ በረቱ፣ ሙሉ ጤናን አገኘ። አሜን። እግዚአብሔር አምላካችን እኛንም ያስበን። እኛም መንፈሳዊ ደዌያችንን፣ የነፍሳችንን መዛል፣ የልባችንን ስብራት ይዘን ወደ እርሱ እንቅረብ። እንደ መጻጉዕ አልችልም፣ በኃጢአት ታምሜያለሁ፣ የሚያነሳኝ አጥቻለሁ ብለን በፊቱ እንዘርጋ። ጾማችን ከከንፈር ሳይሆን ሰውን ከመተቸት፣ ከክፋት፣ ከቂም በቀል ርቀን ፍቅርን፣ ይቅርታን፣ ምጽዋትን ገንዘብ እናድርግ። የነፍስም የሥጋም እውነተኛ ጤና የሚገኘው ከእርሱ ዘንድ ብቻ መሆኑን አምነን በእንባ እንለምነው። እርሱ የሁላችን ጠባቂ፣ ደዌያችንን የሚፈውስ፣ ቁስላችንን የሚጠግን፣ ጤናችንን የሚመልስልን አምላክ ነው። ደግሞም የጌታችን የመድኃኒታችን የበዓለ ወልድ መታሰቢያ፣ ወልድ ስንል ቃሉ ሥጋ የሆነበትን፣ የማይታየው የታየበትን፣ የማይዳሰሰው የተዳሰሰበትን የፍቅሩን ጥግ እናስባለን። የጌታችን የኢየሱስ ክርስቶስ ኃይሉ፣ ብቃቱ፣ ችሎታው በሰው አእምሮ ተመራምሮ የሚደረስበት አይደለም። እርሱ የባሕርይ አምላክ ነው። ጌታችን መድኃኒታችን በባሕር ላይ ማዕበል ተነስቶ ታንኳይቱን ሊያሰጥማት ሲል ተነስቶ ነፋሱንና ባሕሩን ዝም በል ጸጥ በል አለው። ታላቅ ጸጥታም ሆነ። ዛሬም በሕይወታችን ውስጥ የሚነሳውን የችግር፣ የጭንቀት እንዲሁም የፍርሃት ማዕበል በልዩ ቃሉ ጸጥ በል ሊለው ይችላል። ጌታችን መድኃኒታችን ከእናቱ ማኅፀን ጀምሮ ዕውር ሆኖ የተወለደውን ሰው በምራቁ ጭቃ አድርጎ ዓይኑን ቀብቶ ፈወሰው። ብርሃን ለሌለው ዓለም የተስፋ ብርሃንን ፈነጠቀ። ዛሬም በኃጢአት ጨለማ የተጋረደውን የልቦናችንን ዓይን ያበራልናል። ሞቶ ተቀብሮ 4 ቀን ሆኖት መሽተት የጀመረውን አልዓዛርን አልዓዛር ሆይ ወደ ውጭ ውጣ ብሎ በመቃብር ቆሞ ሲጠራው ሞት ተንቀጠቀጠ፣ መቃብር ተከፈተ፣ የሞተውም ተነሳ። የሞተ ተስፋችንን፣ የደረቀ ሕይወታችንን፣ የተበላሸ ግንኙነታችንን ከማይኖረው ላይ አብቅሎ እንደገና ሕያው ሊያደርግልን ይችላል። ከ5000 በላይ የሚሆን ሕዝብ በበረሃ በተራበ ጊዜ ጥቂቱን ባርኮ አበርክቶ መገባቸው። ተርፎም 12 መሶብ ተነሳ። ዛሬም ጥቂት ገቢ አግኝተን ኑሮ ቢወደድብንም የእርሱ በረከት ካለበት ጥቂቱ ብዙ ይሆናል፣ በረከቱ በቤታችን ይሞላል።
እነሆ እኛም ኦርቶዶክሳውያን በንጹሕ ልብ ሆነን አንተ ትችላለህ ብለን ካመንን የታመመ ሥጋችንን ይፈውሳል፣ የቆሰለ ነፍሳችንን ይጠግናል፣ የተዘጋ መንገድን ይከፍትልናል፣ ሰላም የራቀውን ትዳር፣ ቤተሰብ፣ ሀገር በሰላሙ ያክማል። በጨለማ ለምንጓዘው ብርሃን፣ ለተጠማነው የሕይወት ውሃ፣ ለተራብነው የሕይወት እንጀራ ይሆነናል። አቤቱ ጌታ ሆይ፣ የክብር ባለቤት የዘላለም አምላክ ኃያልና ሩሩ ኢየሱስ ክርስቶስ ሆይ እናመሰግንሃለን። ስምህ ከፀሐይ መውጫ እስከ መግቢያዋ ድረስ የተመሰገነ ከፍ ከፍ ያለ ይሁን። በዚች በክብርቷ ሰንበት በመጻጉዕ ሳምንት በአንተም የበዓለ ወልድ መታሰቢያ ቀን በፊት ተንበርክከናል። አንተ የነገሥታት ንጉሥ የጌቶች ጌታ የሐኪሞች ሐኪም ነህ። አቤቱ ምሕረትህ ከቁጣ ቸርነትህም ከኃጢአታችን ትበልጣለችና ማረን፣ ይቅር በለን። እንደ መጻጉዕ ሰው የለንም ብለን ለምንጮህ አንተ ሰው ሁነን። ደም ሲፈሳት እንደነበረችዋ ሴት በድብቅ ለምንሰቃይ የልብስህን ጫፍ እንድንነካ አንተ ፍቀድልን። በጭንቀት ማዕበል ለምንናወጥ የሰላም ድምፅህን አሰማን። ጌታ ሆይ ከፍ ከፍ በል፣ በሰማይም በምድርም ክብር ላንተ ይሁን። የተወደዳችሁ ውድ አድማጮቻችን የእግዚአብሔር ፍቅር፣ የባለ ወልድ ድንቅ ተአምር፣ የመጻጉዕ የፈውስ በረከት፣ የሰንበት ሰላም በያላችሁበት ይድረሳችሁ። ዘመናችሁ የተባረከ፣ ኑሯችሁ የሰላም ይሁን፣ ልባችሁ በደስታ ቤታችሁ በበረከት ይሞላ። ከዚህ በመቀጠል በክብርት ሰንበተ ክርስቲያን እሁድ ቀን የሚነበበውን የሚዘመረውን እጅግ ጥልቅ የሆነ ልብን የሚያሳርፍና ነፍስን የሚያረካ ድርሳንና ተአምር በጥሞና እንድታዳምጡ በዚህም የበረከቱ ተካፋይ ትሆኑ ዘንድ በእግዚአብሔር ስም እንጠይቃለን። ይህ የተጀመረው የዐቢይ ጾም የሰላም፣ የፍቅር፣ የንስሐና የምንፈወስበት ጾም ያድርግልን። በሰላም ጾመን የጌታችን የመድኃኒታችንን የትንሣኤውን ብርሃን ለማየት ያብቃን። መልካም ጾም፣ መልካም ሰንበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሚላድ ዘወርኀ የካቲት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ እያመንሁና እየተማጸንኩ ሰይጣን ሆይ በእናቴ በቅድስት ቤተ ክርስቲያን ፊት እክድሃለሁ። ለዚህም ምስክሬ ጽዮን ድንግል ማርያም ናት፣ ለዘላለሙ አሜን። ወልድ ዋህድ በሆነ በጌታችን በአምላካችን በመድኃኒታችንም ኢየሱስ ክርስቶስ የበዓለ ወልድ መታሰቢያ የካቲት 29 ቀን የሚነበብ ከፍጥረታት ሁሉ አስቀድሞ ከዓመታትና ከዕለታት ከጊዜያት ከሰዓታት በፊት መጀመሪያ ከአብ መወለዱን የሚናገር መጽሐፈ ሜላድ የተሰኘው ድርሳን ይህ ነው። ዳግመኛ በድንጋሌ ሕሊና በድንጋሌ ሥጋ ሕትምት ከምትሆን ከቅድስት ድንግል ማርያም መወለዱን ይናገራል። ከእመቤታችንም ማኅተመ ድንግልናዋን ሳይለውጥ ድንቅ በሆነ ልደት ተወለደ። ነቢዩ ሕዝቅኤል አይቶ እንዲህ ብሎ እንደተናገረ ይህች ደጃፍ ተዘግታ ትኖራለች፣ አትከፈትም፣ ወደ እርሷም የሚገባ የለም። የእስራኤል አምላክ እግዚአብሔር ሳይከፍታት ገብቶ ሳይከፍታት ይወጣል እንጂ አለኝ። ደጅም የተባለች የፀሐይ መውጫ ማርያም ናት። ስለዚህ ሁላችሁ አሕዛብ ስሙ፣ መንደር መስርታችሁ በዓለም የምትኖሩ ባለጸጎችም ድሆችም የአዳም ልጆች ሁላችሁም አድምጡ። የሕያው የእግዚአብሔርን ልጅ ሰውም የሆነ የድንግል ማርያምን ልጅ ልደቱን የማያምኑትን ከሃዲያንን ትዘልፋቸው ዘንድ ኦሪትና ነቢያት እንዳሳፈረቻቸው። ሐሰትን የተመሉ አይሁድ ግን ያሳሳቹ ጋኔን ልጆች ናቸውና ላይ እናታች ይናገራሉ። እናንተ የክርስቲያን ወገኖች ግን የአሸናፊው የእግዚአብሔር ልጆች ናችሁ። እናታችሁም አንዲት ሙሽራ ነች። ይህችውም ሥጋ መለኮትን የምትመግባችሁ ደመ መለኮት የምታጠጣችሁ ቅድስት ቤተ ክርስቲያን ናት። በጽኑ ኃይሉ በልዑል ሥልጣኑ እግዚአብሔር እኔንና እናንተን ከዲያብሎስ ወጥመድ ይጠብቀንና ይኸውም ስለ ቅዱስ ሥጋውና ስለ ክቡር ደሙ ብሎ ነው። ለዘላለሙ አሜን ይሁን ይደረግ። አንደበተ መራራ ያለመጠን ነገርን የምትዘነጋ ጋኔን እንደያዘው ሰው ልብ ያጣህ አይሁዳዊ ሆይ ስማ ልንገርህ። የሴቶችና የወንዶች ጠንቋዮች ማኅበርተኛ ነህ። ስትገባም ስትወጣም ከእነርሱ ጋር ትተባበራለህ። በጥፋት ሥራ ሁሉ ከእነርሱ ጋር አንድ ነህ። እኔንና ልጆቼን በዘመኑ ሁሉ ጠብቁኝ ትላቸዋለህ፣ ያለ ነፃነትም ይገዙሃል። ጥንቆላቸውን ትተው የኃያላኑን ጌታ ያመልኩት ዘንድ አታስተምራቸውምን? ኦሪት ግን ከአስማተኛ ጋር የሚኖር በእንስሳት የሚሰስን ቅጣቱ ሞት ነው ትላለች እኮን። ለእግዚአብሔር ሳይሆን ለጣዖት የሚሰዋ ሁሉ ይገደል ትላለች። አንተ ግን በአፍህ እኔ በሕገ ኦሪት እኖራለሁ ሕገ ኦሪትንም አስተምራለሁ ትላለህ። ነገር ግን የሕገ ኦሪት አፍራሽ አንተው ራስህ ነህ። ዳግመኛ በኦሪት ዘዳግም እንዲህ አለ፣ ካንተ ወገን ሐሰተኛ ነቢይ ወይም ሕልም አለምኩ የሚል ተነስቶ የምትሃት ታምራት ቢያደርግ ምልክቱም ወይም ታምራቱንም ብታይ እናንተም የማታውቁትን ሌሎች ጣዖታትን ሄደን እናምልክ ቢልህ ያን ሐሰተኛ ነቢይ ወይም አለምኩ የሚለውን ቃሉን አትስሙት፣
በፍጹም ልቦናችሁ በፍጹም ነፍሳችሁም ተወዱት እንደሆነ ያይ ዘንድ እግዚአብሔር አምላካችሁ ሊፈትናችሁ ነውና። ያም ሐሰተኛ ነቢይ ወይም አለምኩ የሚል ፈጽሞ ይሙት። ከግዛት ታድጎ ከግብፅ ምድር ካወጣ ከፈጣሪ ከእግዚአብሔር ለይቶ ሊያስትህ ነግሮሃልና። ፈጣሪህ እግዚአብሔር ትፈጽማት ዘንድ ካዘዘ ሕግ ሊያስተው ከፈለገ እንዲህ ያለውን ክፉ ትምህርት የሚያስተምረውን ካንተ ዘንድ ፈጽመህ አጥፋው። የአባትህ ወይም የእናትህ ልጅ ወንድምህ ወይም ወንድ ልጅህ ወይም ሴት ልጅህ ወይም ባጠገብህ የምትተኛ ሚስትህ ወይም እንደ ራስህ አድርገህ የምትወደው ወዳጅህ በዙሪያችሁ ካሉ ከአሕዛብ አማልክት አንተንና አባቶች የማታውቋቸውን የባዕድ አማልክትን በስውር ሄደን እናምልክ ብሎ ቢማልድህ አትስማው፣ ዓይንህም አትራራለት፣ ልብህም አይዘንለት። ክህደቱን ስለ እርሱ ገልጠ ነግረህ አስቀድመህ አንተ ድንጋይ ጣልበት፣ ሕዝቡም ሁሉ በድንጋይ ደብድበው ይግደሉት። ጽኑ አገዛዝ ካለበት ከግብፅ ምድር ካወጣህ ከፈጣሪ ከእግዚአብሔር ሊያርቅህ ወዷልና እስራኤላዊ የሆነ ሁሉ ይህን ሰምቶ ይፍራ። ካንተ ወገን እንደዚህ ያለ ኃጢአት ደግሞ አይስሩ። በውስጧ ትኖርበት ዘንድ ፈጣሪህ እግዚአብሔር ከሰጠህ አህጉራት በአንዲት ውስጥ ክፎች ሰዎች ተነስተው በሀገራቸው የሚኖሩትን ሰዎች የማታውቋቸውን አማልክት ሄደን እናምልክ አሏችሁ ሲሉ ብትሰማ ፈጽመህ ትመረምራለህ። ነገሩ እውነትና የተረጋገጠ ከሆነ ይህ በእናንተ ዘንድ አስጸያፊ ነውና በዚያች ሀገር የምትኖሩ ሁላችሁም በጦር ፈጽማችሁ ግደሏቸው፣ ፈጽማችሁ ርገሟቸው። በውስጧ ያለውን ገንዘቧን ሁሉ በአደባባዩ ሰብስባችሁ ከተማዋን ሁሉ በእሳት አቃጥሉ። እንደ እርሷ ጣዖት በምታመልክ ሀገር ሁሉ እንዲሁ ታደርጋላችሁ። በፈጣሪህ እግዚአብሔር ፊት እስከ ዘላለሙ በውስጧ የሚቀመጥ አይኑር። እግዚአብሔር መዓቱን አርቆ ምሕረቱን ይሰጥ ዘንድ ለአባትህ እንደማለላቸው ራርቶ ያበዛልህ ዘንድ በውስጧ ካለው እርም ከተባለው ገንዘብ በእጅህ አታንሳ። አይሁዳዊ ሆይ ከእግዚአብሔር አብ የተወለደውን የክርስቶስን ቀዳማዊ ልደቱን የሰለሞን ርግብ ከተባለች ከድንግል ማርያም የተወለደውን ሁለተኛ ልደቱን ለምን ትክዳለህ? በጉባኤው ማህበር መካከልም አንዲት ቃል መመለስ አትችልም። ለኛ ለክርስቲያን ግን ዕዝራ፣ ሱቱኤል፣ ብልጣሶር፣ ዳንኤልና በነፋስ ሰረገላ ተነጥቆ ልዑል እግዚአብሔርን ያየው ሄኖክም ክርስቶስ እንደሚወለድ በኦሪትና በነቢያት መጻሕፍት ወስነው አስረዱን። እኔም እውነት በእውነት የልዑል ጸሐፊ ሕጉ ነው እያልኩ ወስደዋለሁ። ክፉ ጥፉ አይሁዳዊንና ወንጌልን የሚክዱትን ሁሉ በመጽሐፍ የሚያሳፍር ለሕዝበ ክርስቲያንም በትንቢቱ በትረ ኃይልን የሚሰጣቸው ለምእመናንም የቸርነት ዘውድ የሚያቀዳጃቸውን በማይናወጥ ዓለት ላይም ልቦናቸውን የሚያንጽ ነው። ይኸውም ዓለት የተባለ ክርስቶስ ነው። ሙሴም 40 ቀንና 40 ሌሊት ጾመ። ከእግዚአብሔር እጅም 10 ሕግጋት የተጻፉበትን ጽላት ተቀበለ። ምስጢራትንም ተማረ። ደብተራ ኦሪትንም ተከለ። ዕዝራም 40 ቀንና 40 ሌሊት ጾመ። ሕብሩ እሳት የሚመስል የእውቀት ጽዋንም ጠጣ። እርሱ ዕዝራ በመጽሐፉ እንደተናገረ መለስኩለት። አቤቱ በፊትህ አለሁና እንግዲህ ተናገር። ዛሬ ወዳሉት ሕዝቦች እንዳዘዝኸኝ እነሆ ሄጄ አስተምራቸዋለሁ። ይወለዱ ዘንድ ወዳላቸው ሕዝብ ሂድ። እንግዲህ ማን ያስተምራቸዋል? ለዘላለሙ በድንቁርና ይኖራሉና ዕውቀትም የላቸውምና ሕገ ኦሪት ታቃጥላለችና የሠራኸውን ሕግህንም የሚያውቅ የለምና ለወደፊቱ የምታደርገውን የሚያውቅ የለምና ዓለሙ በውስጡ ያለው ሁሉ እንዴት እንደተፈጠረ በሕገ ኦሪትህ የነበረውን ሁሉ ከመጀመሪያው እስከ መጨረሻው ጽፋለሁ። ሰው ሁሉ የሕይወት መንገድን ያገኝ ዘንድ በፊትህ ባለሟልነትን ካገኘሁስ ቅዱስ መንፈስህን በእኔ ላይ አሳድር። መለሰልኝ እንዲህም አለኝ፣ ሄደህ ወገኖችህን ሰብስባቸው፣ እስከ 30 ቀንም እንዳይፈልጉ ንገራቸው። አንተ ግን ብዙ ሰሌዳዎችን አዘጋጅ። ካንተ ጋርም ሶርያና ደርቢያን፣ ሰላሙያልንም፣ ኤልቃናንና አሴህን ውሰዳቸው። እነዚህን 5ቱን ሰዎች ካንተ ጋር ይዘህ ወደ እኔ ትመጣለህ። እኔም የእውቀት ፋና በልብ ውስጥ አበራለሁ። ትጽፈው ዘንድ ያለህን ጽፈህ እስከምትፈጽም ድረስ አትጠፋም። እግዚአብሔርም እንዳዘዘኝ እኒያን 5ቱን ሰዎች ይዤ ወደ ገዳም ሄድን። በዚያ ተቀመጥን። በማግስቱም ቃል ወደ እኔ መጣ። ዕዝራም ብሎ ጠራኝ። አፍህን ክፈትና የምሰጥህን ጠጣ አለኝ። እኔም አፌን ከፈትሁ። መልኩ እሳት የሚመስል ውሃ የተመላ ጽዋንም ሰጠኝ። ተቀብዬም ጠጣሁት። በጠጣሁትም ጊዜ ልቤ ጥበብንና ምክርን ተናገረ። በደረቴም ልቦናዬ ጸና። አእምሮዬም ምስጢር ትጠብቅና ታስብ ነበር። አንደበቴም ገልጣ ትናገር ነበር። ዕውቀትም አይገታብኝም ነበር። ልዑልም ለእነዚያ ለ5ቱ ሰዎች ጥበብን ገለጸላቸው። አያውቁት የነበረውን ተአምራት ሁሉ እንደ ቅደም ተከተሉ ጻፉት። 30 ቀንም በዚያ በገዳም ተቀመጡ። እነሱ ግን ቀን ሲጽፉ እየዋሉ ማታ ይመገቡ ነበር። እኔ ግን ቀን ለእነርሱ እየነገርሁ እጽፍ ነበር፣ ሌሊትም ዝም አልልም ነበር። በዚያ 40 ቀናት 24 መጻሕፍት ተጻፉ። አንተ አይሁዳዊ ሰው ስማ ልንገርህ፣ ኦሪትንና ነቢያትን የምትክዱ እናንተም ከሃዲያን ሁላችሁም አድምጡ። አንተ ግብዝ አይሁዳዊ እስኪ ስማ ልጠይቅህ። እንደ ነቢዩ ዕዝራ
ህብሩ እሳት የሚመስል ጽዋ መቼ ጠጣህ? እንደ ነቢዩ ዕዝራ መቼ ጾምህ? እንደ ዕዝራስ የልዑል ጸሐፊ ትእዛዝ መቼ ተባልህ? እናንተም ርጉማን አይሁድ አንድ ጊዜ እንደ ሽኮኮ በዋሻ ትቀመጣላችሁ፣ አንድ ጊዜም ከጠላቶቻችሁ የተነሳ ከተወለዳችሁበት ምድር ርቃችሁ በተራራና በኮረብታ የምትቀመጡበት ጊዜ አላችሁ። ኢየሩሳሌም የምትኖሩበትን ቤት አትሰሩም፣ መስዋዕትም አትሰውም፣ ዕጣን አታሳርጉም፣ በጎ መዓዛም አትሸቱም። እግዚአብሔር ለአባቶቻችሁ ሥርዓት እንደሰራ ልዑል መልካሙን ሁሉ ከእናንተ አራቀ፣ ርኩሳን ጣዖታትን አምልካችኋልና። ዳግመኛም የክርስቶስን ከማርያም መወለዱን አላመናችሁም። ክርስቶስ ፍጹም ሰው እንደሆነም ሄኖክና ዳንኤል የተናገሩትን ትንቢትም አልተቀበላችሁም። እናንተ ግን በአንደበታችሁ ምስጋናን በተመላሽ በደብተራ ኦሪት መቅደስን እንደሰራ እንደ ሙሴና እንደ ሊቃነ ካህናት አሮን በሕገ ኦሪት እንኖራለን ትላላችሁ። እናንተ ግን በንጽሕት ድንግል ማርያም ሥጋ የወልደ እግዚአብሔርን መወለድ እንዳይናገሩ ኦሪትንና ነቢያትን ሰውራችሁ ትቀብሯቸዋላችሁ። ከቅድስት ድንግል ማርያም የወልደ እግዚአብሔር መወለድ እንዳይገለጥ የኦሪትን ቃል ትሰውራላችሁ። ከመዝሙረ ዳዊትም ነቢይ ዳዊት ጌታ ጌታዬን በቀኜ ተቀመጥ አለው ብሎ እስከ ፍጻሜው ከተነገረው ትንቢት ከመዝሙረ ዳዊትም አውጥታችሁ የደበቃችሁት አለ። የተናገረውን ትንቢት ሰው ሁሉ አንብቦ በወልደ እግዚአብሔር እንዳያምን የሰለሞንን መጽሐፈ ጥበብ አውጥታችሁ ሰወራችሁ፣ ቀበራችሁት አለ። ልዑለ ቃል ነቢዩ ኢሳይያስ ከተናገረው የትንቢት ቃል አውጥታችሁ የሰወራችሁት አለ። ሰው ሁሉ አንብቦ በሕያው ወልደ እግዚአብሔር በስግው ወልደ ማርያም እንዳያምን የአሸናፊ ወልደ እግዚአብሔርን ምጽአት ለሰው እንዳይናገሩ ከመጽሐፍተ ነቢያትና ከመጽሐፍተ ሐዋርያትም እንዲሁ አውጥታችሁ በምድር ውስጥ የቀበራችሁት አለ። አንተ የተረገምህ አይሁዳዊ ኃጢአት እንዳትሰራ በደልም እንዲጠፋ አበሳም እንዲደመሰስ አመፃም እንድትወገድ የዘላለም ሕይወትም እንድትመጣ የነቢያቱ ትንቢትም እንዲፈጸም ለነቢዩ ዳንኤል ቅዱስ ገብርኤል የነገረውን የክርስቶስን ዓመተ ሥጋዌ በዘመነ ሥጋዌውም የሚሆነውን ሁሉ ስማይ ልንገርህ። በአሸናፊው በእግዚአብሔር ልጅና በንጽሕት ድንግል ማርያም ልጅ ልደት በእውነት የነቢያት ራእይ ተፈጸመ፣ ብርሃነ ልደቱ በዓለም ተገልጧልና። በእውነት የነቢያት ራእይ ሁሉ ደረሰ፣ የነቢያት ትንቢት ሁሉ ተፈጸመ። የሄኖክና የዳንኤል የትንቢታቸው ቀጠሮ በተፈጸመ ጊዜ ወልደ አብ መጥቶ ከመቤታችን ሰው ሆኗልና። አንተ ክርስቲያናዊ ሰው በክርስቶስ ያለ ሃይማኖት ፈጽሞ ጸንቷልና ፈጣሪ ክርስቶስ በሄኖክና በዳንኤል ቀጠሮ ስለመጣ ደስ ይበልህ። አንተ የክርስቲያን ወገን ስማይ ልንገርህ። ነቢይ ዳንኤል ቅዱሰ ቅዱሳን ያለው ማንን ይመስልሃል? ቅዱሰ ቅዱሳንስ ያለው ወልደ እግዚአብሔርን ነው። ፍጡርን ቅዱሰ ቅዱሳን አይሉትምና ፍጡር የሆነ ሁሉ ሰውም ቢሆን መልአክም ቢሆን ፍጹም ከሆነ ቅዱስ ይባላል እንጂ ቅዱሰ ቅዱሳን አይባልምና። ቅዱሰ ቅዱሳንስ በሰማያውያን ትጉሃን መላእክት፣ በምድራውያን መንፈሳውያን፣ በጻድቃን የሚመሰገን የድንግል ማርያም ልጅ ክርስቶስ ነው። ፍጡራን ሁሉ ቅዱሰ ቅዱሳን ኢየሱስ ክርስቶስን ከአብና ከመንፈስ ቅዱስ ጋር ለዘላለሙ ያመሰግኑታል። አሁንም ሁላችሁ ማኅበረ አይሁድ ስሙን እንገራችሁ። አፋችሁ ተዘግቶ መናገር ቢሳናችሁ ከአባቶቻችን ነቢያት እውነተኛ ትንቢት የተነሳ መውጫ መግቢያ መሰማሪያ ብታጡ ኦሪታችሁን በሚያስተምሩ መምህሮቻችን ሐዋርያት ቅዱሳን ጴጥሮስና ጳውሎስ እስጢፋኖስም መቆምና መቀመጥ መከራከርም ባትችሉ እነሆ የነቢያትን ቃል አጠፋችሁ፣ መጻሕፍቶቻቸውንም ፍቃችሁና ደምስሳችሁ የታመነውንና እውነተኛውን የትንቢታችሁን ቃል ለውጣችሁ ለራሳችሁ የውሸት መጽሐፍን ጻፋችሁ። እናንተ ርጉማን ማኅበረ አይሁድ የኦሪትና የነቢያት ቅዱሳት መጻሕፍትን ታጣሏቸዋላችሁና ከአዳም እስከ ኖህ ከኖህ እስከ አብርሃም ዘመነ አበውን ከፍላችሁ ሰርዛችሁታልና። ይልቁንም የኦሪት የዘመን አቆጣጠር አይተባበርም ትሉ ዘንድ ዓመተ ቃይናንን ፈጽማችሁ ደመሰሳችሁት። በኢዮቤልዩ የሚቆጠሩትን ቀመረ ነቢያት ግማሹን ፍቃችሁታልና። እናንተ የአጋንንት ተባባሪዎች ክፎች ተኩላዎች ይህንን ሁሉ የአመፅ ሥራ የሚሰሩት የዋሃን ምዕመናንን እየነጠቃችሁ ወደ ክህደት ጉድጓድ ተወረውሯቸው ዘንድ ነው። በክርስቶስ ያመንን እኛን ግን ከእናንተ ተንኮል አሸናፊው እግዚአብሔር ይጠብቀን። በቅድስት ብርሃነ ልደቱና በታወቀችው ብርሃነ ትንሣኤው አይነ ልቦናችንን ያብራልን። ወደ ዘላለም ሕይወት አግብቶ ከቅዱሳን መላእክት ጋር ያኑረን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚች የወርሃ የካቲት 29 ዕለት ጌታችንና አምላካችን መድኃኒታችንም ኢየሱስ ክርስቶስ ከተመረጠች ክብርትና ልዕልት ከምትወደድ በሁለት ወገን ድንግል ከምትሆን ከመቤታችን ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ የልደቱ ዕለት ታነቡት ዘንድ መጽሐፈ ሜላድ የተሰኘውን ይህንን ድርሳን በስመ መንግሥቴ ቆስጠንጢኖስ የተባልሁ እኔ የኢትዮጵያ ንጉሥ ዘርአ ያዕቆብ
የቅድስት ሥላሴን ምስጢር ታውቁ ትረዱ ዘንድ ድንግል ንጽሕት ከምትሆን እመቤታችንም የኢየሱስ ክርስቶስን ልደት ታምኑ ዘንድ ኦርቶዶክሳዊት በሆነች የቀናች ሃይማኖትም ትጸኑ ዘንድ ሌሎች የሐሰት አማልክትንም እንዳታመልኩ በሰማይና በምድር ያሉ ፍጥረታትን የፈጠረ አሸናፊ እግዚአብሔርን ብቻ ታመልኩት ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ሁላችሁም ወንዶችና ሴት ሕዝበ ክርስቲያን ላኩ። እናንተም ሁላችሁ ጳጳሳት፣ ቀሳውስትና ዲያቆናት፣ የተመረጣችሁ ሁላችሁ መነኮሳት የነቢያት ምሳሌ ትንቢት፣ የሐዋርያት እውነተኛ ትምህርትን፣ የ318ቱን ኤጲስቆጶሳትንም የሃይማኖት ትምህርት ለወንዶችና ለሴቶች ለሕዝበ ክርስቲያን ሁሉ በኦርቶዶክሳዊት ሃይማኖት ጸንተው ሁላቸው ወንዶችም ሴቶችም በንዕድ ክብርት እመቤታችን አማላጅነት ይማጸኑ ዘንድ በአሸናፊ እግዚአብሔር እናት በእመቤታችን ስዕል ፊት የሚሰግዱ ዘንድ ለዕፀ ሕይወት የክርስቶስ ቅዱስ መስቀልም ክብር ሰጥተው ይሰግዱ ዘንድ ለሁላቸው ሊቃነ መላእክትና ጻድቃን ለሰማዕታትም በየማዕረጋቸው የአማላጅነት ክብር ይሰጧቸው ዘንድ አስተምሯቸው። ጣዖት አምላኪዎችን አጥፍተን ለቅድስት ድንግል ማርያም አንሰግድም፣ ለዕፀ ሕይወት ለዕፀ መድኃኒት የክርስቶስ ቅዱስ መስቀልም አክብሮት አንሰጥም የሚሉ ንስጥሮሳውያንን መናፍቃንን አውግዘን እንለያቸው ዘንድ በኦርቶዶክሳዊት መንበረ መንግሥት እግዚአብሔር እኛን አንግሶናልና። የቅድስት ቤተ ክርስቲያን ልጆች እኛ ግን ቅዱስ ዳዊት በመቅደሱ ዙሪያ ለእግዚአብሔር ስገዱ ብሎ እንደተናገረ 3 ጊዜ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደትን እንሰግዳለን። ዳግመኛም አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የአክብሮት ስግደት እንሰግዳለን። እንደ ቅዱስ ገብርኤልና እንደ ንዕድ ክብርት ቅድስት ኤልሳቤጥ ለንጽሕት ቅድስት ድንግል ማርያም ክብርና ለአሸናፊ ልጅ ክብር በእናቱ ማኅፀን ሳለ እንደሰገደው እንደ ቅዱስ ዮሐንስ መጥምቅ ክብርንና ምስጋናን ስግደትንም እናቀርብለታለን። ሶስተኛም የነቢዩ የቅዱስ ዳዊት የጌታችን እግር ባረፈበት ቦታ እንሰግዳለን ብሎ እንደተናገረ በክቡር ደሙ ለከበረው ለጌታችን ለኢየሱስ ክርስቶስ መስቀል እንሰግዳለን። ለሁላቸው ሊቃነ መላእክትና ለጻድቃንና ለሰማዕታትም ሁሉ በመስገድም የጸጋ ክብርን እንሰጣለን። ሊቀ መሳፍንት ኢያሱ በአሸናፊ እግዚአብሔር በመልአከ ኃይሉ ፊት እንደሰገደ፣ መስፍኑ አብድዩም ለሊቀ ነቢያት ኤልያስ እንደሰገደ፣ ስመ መንግሥቴ ቆስጠንጢኖስ የተባልሁ እኔ የኢትዮጵያ ንጉሥ ዘርአ ያዕቆብ ለንጽሕት እመቤታችን ለቅድስት ድንግል ማርያምና ለዕፀ ሕይወት ለቅዱስ መስቀል የአክብሮት ምስጋናና ስግደት የማያቀርብ ሁሉ ከኦርቶዶክሳዊት ቅድስት ቤተ ክርስቲያን ተወግዞ ይለይ ዘንድ አዘዝኩ። ከአራቱ ማዕዘነ ኢትዮጵያ የተሰበሰቡ ሊቃውንት ሁላቸውም ንጉሥ የተናገረው እውነት ነው፣ ይሁን ይደረጋሉ። አምላከ ምሕረት ጌታችን አምላካችን እግዚአብሔር ወልድም በዚያች የዳግም ምጽአት ዕለት ስለ ሰዓሊተ ምሕረት እናቱ ድንግል ማርያምና ስለ ወዳጆቹ ጻድቃንና ሰማዕታት ሁሉ ብሎ ይቅር ይበለን ይማረን፣ ሰማያዊትና ዘላለማዊት መንግሥቱንም ያውርሰን ለዘላለሙ አሜን ወአሜን። ለይኩን ለይኩን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ወለተ አናንያ፣ ወልደ ሥላሴ፣ ወለተ ሥላሴ፣ አጸደ ማርያም፣ ወለተ ሰንበት፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ጎሳ፣ አቡሽ፣ ጫላ፣ እመቤት፣ ወለተ ሰንበት፣ ወለተ ሕይወት፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ ገብረ ሥላሴ፣ ወለተ ሚካኤል፣ መንበረ ሚካኤል፣ ወለተ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ማርያም፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና፣ ኃይለ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ ደስታና የሺ፣ ዓለሚቱ፣ ገነነ፣ ድንቅነሽ፣ ሰይፉ፣ ወለተ ሐና፣ አስካለ ማርያም፣ ሴቴ፣ ወለተ ጊዮርጊስ፣ ወልደ ሚካኤል፣ ወለተ ኪዳን፣ ጸዳለ ማርያም፣
እህተ ማርያምና ፍቅረ ዮሐንስ ወለተ ጊዮርጊስ ማህደረ ማርያም ወለተ ሥላሴ ወለተ ኢየሱስ አጸደ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ኃይለ ሚካኤል ወልደ ጊዮርጊስ ወለተ ጻድቅ ወለተ ሰንበት እህተ ማርያም አጸደ ማርያምና ወለተ ሰማዕት ጽጌ ማርያምና ወለተ ጊዮርጊስ ወለተ ትንሣኤ ሰይፈ ሥላሴ እህተ ጻድቅ ዮርዳኖስ ወለተ ገብርኤልና ገብረ ጊዮርጊስ ወልደ ሐዋርያት ወለተ ማርያም ፍቅረ ሥላሴ ወልደ ገብርኤል ትርሲተ ድንግል ወልደ ሰንበት ጽጌ ማርያም አጸደ ማርያም ኃይለ ማርያም ወለተ ሚካኤል ኃይለ ሚካኤል ወለተ ማርያም ወለተ ጊዮርጊስ ወለተ ትንሣኤ ወለተ ማርያም ገብረ ሥላሴ ገብረ መድን ወለተ ዋህድ ተስፋ ሥላሴ ወልደ ኡራኤል ወለተ ማርያም እሴተ ገብርኤል ወለተ ሕይወት ገብረ ሥላሴ ወለተ መድንና ገብረ መድን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወለተ ሥላሴ አጸደ ማርያም እህተ ሚካኤል ኃይለ ማርያም አስካለ ማርያም ወለተ ሐና ቀጸላ ማርያም ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ወለተ ሥላሴ ማርዬ ጸዳለ ማርያም ስርጉተ ገብርኤል አማሃ ጊዮርጊስ ወለተ ማርያም ወለተ ጊዮርጊስ ወለተ ሕይወት ወለተ ገብርኤል ወልደ ሚካኤል ወለተ ማርያም ወለተ ሰማያት ወለተ ጊዮርጊስ ወለተ ጻድቅ ኃይለ ሚካኤል ብርሃነ ሥላሴ ወለተ ሰማዕት ወለተ ማርያም አመተ ሥላሴ ወልደ ሩፋኤል ወለተ ኪዳን ወልደ ሩፋኤል ማህደረ ማርያም ኃይለ ሚካኤል ወለተ ማርያም ስህነ ማርያም ተክለ ወልድ ተክለ ሚካኤል ወልደ ሚካኤል ኢዛና ሰላማዊት ራይሻን አጸደ ማርያም አና ማርያም ጽጌ ማርያም ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል ወለተ ማርያም ሐና ማርያም አክሊለ ሰማያት ፍቅረ ዮሐንስ ጸገነት ወለተ ሩፋኤል ወለተ ጻድቅ ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ኃይለ ገብርኤል ገብረአብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳንና በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ ዕድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሰንበት ጽላተ ማርያም ሙሉ ማሞ ወለተ ሥላሴ ኃይሉ ገብረ ሥላሴ ወለተ ጽዮን ወልደ ሰማያት ሳህለ ማርያም ወለተ ማርያም አፍተ ወልድ እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት